ጆከር ከእስር ቤት ተፈታ። ሰኒ ማን እንደጠቆመበትና ማን እንደከሰሰው አወቀች። ክብሮም እንግዲህ ሰኒን የኔን እመልሳለሁ የኔ ናት ከአሁን በፊትም የኔ ነበረችና ከዚህ በኋላም ለማንም አትሆንም በማለት እንግዲህ የተለያየ ስራ እየሰራ ነው። እሷን አገኛለሁ ብሎ የሚያደርጋቸው እያንዳንዱ ስራዎች ግን እሷን እያሳጠው ነው ያለ። ሰኒ ከአሁን በኋላ እኔ ወደ አንተ ተመልሼ የምመጣበት ምንም አይነት ምክንያት የለም፣ አልፈልግም። አንተ ፍቅር ማለት ምን ማለት እንደሆነ አስተምረኛል። ሲቀጥል ደግሞ ሰባብረኝ ነው የሄድከው እንጂ በዛው እንኳን አፍቅረኝና ወዳይ ልቀጥል አልቻልክም። አሁን ግን ከአንተ በላይ በጣም የምወደውና የማፈቅረው ሰው መጥቷል። ለእኔ ሲልም እንግዲህ የሚሞትልኝ ነው እና ገሎ የሚያድነኝን ሰው ካሁን በኋላ አልፈልግም። ስለዚህ ለእኔ ስለሚሞተውን ነው የምመርጠው ማለት እንግዲህ ምርጫውን አሳውቀዋለች። ክብሮም ይህን ነገር አምኖ ሊቀበል አልቻለም። ግራ ግብት ብሎት ኒናን ጠይቃት። ኒና እኔ እስካሁን አንድ ጥያቄ ልጠይቅሽ፣ እንደው ስለ እውነት መስክሬ ከተባልሽ አሁን ከኒና ከጆከር ማን የሚገባት በማለት እንግዲህ ኒናን ያፋጣታል። ኒና እንግዲህ ጆከር ይገባታል ካለችው እንደሚደበድባትና እንደሚያንቋሻት ስለምታውቅ አይ እኔ ምንም ነገር አላቅም ከዚህ ውስጥ አስወጡኝ በማለት እንግዲህ አምልጣለች። ኪራ እየጠራኝ ነው በማለትም እንግዲህ ጥለው ልትወጣ ችላለች። ሆኖም ግን ክብሮም ተረድቷታል። ገባኝ ምንም እንኳን ሳትናገር አንቺ በዚህ ክፍል ብታመልጭም ጆከር እንደሚገባት ተረድቼሻለሁ በማለት እንግዲህ ተረዳ። በሌላ በኩል እንግዲህ ራኬብ የእህቷ ሁኔታ ሳስዋታል። እንግዲህ ሰኒ ስፒድ አልሞተም አይቼዋለሁ ብላም ነግራታለች። እህት ግን ይሄን ነገር ልታምን አልቻለች። እንዴ ሰኒ ካደረባትና ከተፈጠረባት ነገር እንደው ከጭንቀት ከአይምሮ ከምናምን መጣ እንደው በህልሟ እያየችው እየቀዠች ይሆን እንዴ? አይ እህቴማ እንደዚህ በቁሟ ስታብድማ ዝም ብዬ አላይም። ስለዚህ ወደ ሆስፒታል ይዣት መሄድ አለብኝ በማለት እንግዲህ ሰኒ እኔ ጆከርን እጠይቀዋለሁ ብላ ደስታ ሞታ ሳለ እንዲሁም ደግሞ ለእስር ቤት የሚሆን ምግብ እየሰራራችም ነበር። ይሁን እንጂ ራኬብ ግን አሞኝታ ወደ ሆስፒታል ልትወስዳት እያሰበች ነው። ታዲያ ሰኒ በዚህ ቅጽበት እህቴ አምናኛለች ብላ ነበር የምታስበው። ግን የሚያሳዝነው ነገር ሰኒ ከዚህ ጋር ብቻዋን ያለችው ማንም ሊያምናት አልቻለም። ስፒድን አይቼዋለሁ ብትልም ምንም አይነት መረጃም ሆነ ማስረጃ የለም። በዚህም እንግዲህ ፖሊሶች ራሱ ፈልገው አስክሬን እንደሌለ ተረድተዋል። ግን ደግሞ አላምኗትም። አሁንም ቢሆን ራኬብ ያላት አማራጭ ምንድን ነው? እሺ ብላ ወደ ሆስፒታል ድረስ ማድረስ ነው። ሆኖም እንግዲህ ከሆስፒታል ከደረሱ በኋላ ከዶክተሯ ጋር በመነጋገር አይምሯንና ጤንነቷን እንድትፈትሻትና እንድትመረምራት አድርጋለች። እንግዲህ ዶክተርም ምንም አይነት ችግር የለባትም ብላ ብነግራት ለራኬብ አይ እህቴማ የሆነ ነገር ሆናለች እና ለተወሰነ ጊዜ ጆከርም እስከሚፈታ ያም እንግዲህ ስፒድ አለ የተባለው ልጅ እስከሚመጣ ድረስ ከዚህ ሆስፒታል ትሁን በማለት እንግዲህ ጥላት ወጣች። ጽናትም እንግዲህ ከወጣች ከቤቷ አልተመለሰች። ከኪራ ጋር እንግዲህ ተጋጭታ ወደ አሜሪካ ሜዳ ነበረ። በዚህ ቅጽበት አንድም ጊዜ አልደወለችለትም። እሱም ተጨንቆ ይገኛል። ታዲያ ለጓደኛዋ ለምሩ ደውላም ነበረ። በዚህ ደወላዋ ግን አንድ ቃል የተናገረችው እኔ አሁን ከሱ የተሻለ ኑሮ እየኖርኩ ነው እና ደህና ነኝ፣ አትጨነቂ፣ ደህና ነኝ በማለት እንግዲህ ስልኳን ጆሮዋ ላይ ዘግተዋለች። ምሩም እንዴት ነው ልጅ ግን ደህና ነኝ ብላ የዘጋችው በማለት ተመልሳ በደወለችላት ስልክ ብትደውልም ምንም እየሰራላት አይደለም። ምን ሆነች በማለት እንግዲህ ጭንቀት ውስጥ ገባች። ታዲያ በዚህ መካከል እንግዲህ ላማክረው ብላ ያሰበችው አጋዧን ነበረ። አጋዧም እንግዲህ ማን ጋር የምታወሪ ብላ ስጠይቃት የው ጽናት ነበር ትላታለች። ታዲያ ይህን ነገር እኮ ለኪራ መናገር አለብሽ ብላ እንግዲህ ስጠይቃት እሱማ መናገር የለብኝም ደግሞ እኮ ለእሱ ሳትደውል ነው ለእኔ የደወለችው በማለት እንግዲህ ምሮ አልናገርም ትላለች። ታዲያ ለናሆም በቃ ላማክረውትንና ምሮ ከናሆም ምንም የማትደብቀው ነገራቸው። እንዴ ጽናትማ በቃ አምራራለች፣ የእውነትም ተመችቷታል ማለት ነው ያ ህይወት። በቃ አሁን ኪራ ራሱ የራሱ ህይወት ቢኖር የተሻለ ነው የሚሆነው። እንግዲህ ይህች ጽናት አታስፈልገውም። እንግዲህ አሻፈረ ብላ ቤቷና ትዳሯን ጥላ ሄዳለች። ስለዚህ ከሀና ጋር ለምን አይጠበሱም ይላል። ግን ሀናን አጋጣሚ የሆነና እንግዲህ የኪራ ጸሐፊ የሆነችው ባልና ሚስት ከተጣሉ በኋላ እንግዲህ ኪራን ይገድልሻለሁ ብሎ አንቋትም ስለነበረ በዚህ ቅጽበት እንግዲህ ሀና ስራ ለቃ ሄዳለች። ከቢሮም እየመጣች አልነበረም። እንግዲህ ሀና ወንድሟ ሊሆን ይችላል የሚል ግምት አለኝ። እንግዲህ ኪራ ያው ሀና እናቷ ማን እንደሆነች አታውቅም። ስለዚህ አሁንም ኪራ በድጋሚ እህትና ወንድም አለው። አንደኛው ስፒር ነው።
ስፒድ ግን ለሀብት ብሎ ነው ሁሉ ነገር የሚያደርገው። በዚህ ደግሞ ክብሮም ምንም ቢሆን ወንድሜ ነው፣ ስለዚህ የወንድሜ ገዳይ መታሰር አለበት በማለት ነው እንግዲህ ጆከርን ያሳሰረው። ለማያውቀው ወንድሙ እየተከራከረ ነው እንግዲህ ጠበቃ ቁሞለታል። ስፒድ ግን አይወዳቸውም፣ ሁላቸውንም ነው መግደል ነው የሚፈልገው። ራሱ ሲጀምር መጨረስ ይፈልጋል፣ ግን ደግሞ እሱ ይከራከርለታል። ጆከርም እንግዲህ ከጓደኞቹ ጋር እስር ቤት ገብቶ እየተሰቃየ ነው። በተለይ ደግሞ እንግዲህ ከአንዱ እስረኛ ጋር መደባደብ ጀምረዋል። ያው ተደባድበዋል ማለት ይቻላል። እንግዲህ ያሰቃዩት ነበረ። ጆከርም እንግዲህ እናንተ ስደበድበኝ እኔ ቁጭ ብያለሁ የኔ ስጅ ምን ይዟል በማለት እንግዲህ ተጋፍጧል፣ ዱላውም ማለት ነው። ተደባድቧልም። በዚህ መካከል እንግዲህ እስር ቤት ይህንኛ አለቃ ብሎ እንግዲህ የሚያሾፍበትን አጠናግሮ ጥሎታል ማለት ነው። በዚህም እንግዲህ ያው ሰላም ወርዷል። ታዲያ መርማሪ ፖሊስም ቆይ እናንተ ምንድን ነው እንደዚህ የሚያጣላችሁ? ታሳሪ እኮ መጣላት ያስቀጣል ብሏቸዋል። ታዲያ በዚህ መካከል እንግዲህ ሁለቱም ይቅርታ ተባብለው ወደ ነበሩበት ቢሮ እንዲመለሱ ተደርጓል። ጆከር ግን በዋስ ሊፈታ ነው። እንግዲህ ዶክተሩ ወይም ደግሞ መርማሪ ፖሊሱ ጆከርን ንጹሕ ሰው እንደሆነ ተረድቶታል ማለት ነው። ጆከር እንግዲህ ገድያለሁ ብሎ ራሱን እየጠየቀ ነበረ፣ ግን ደግሞ ንጹሕ ሰው ነው፣ ስለዚህ ምንም ነገር አልሆነም። ያለው አማራጭ እንግዲህ በእስር ቤት መፈታት ነው። ሰኒ በእርግጠኝነት ደስ ይላታል ስትፈታ ወይም ደግሞ ሲፈታላት ብዬ አስባለሁ። አሁን ችግሩ ምንድን ነው? የራኬብ ችግር ነው። ራኬብ ምን እያሰበች ነው አሁን? በቃ ሰኒን ወደ ሆስፒታል ወስዳ እዛው ልታስቀራት ነው ያሰበችው። ለቅዱስን ብታማክረው እንግዲህ ምንም መፍትሄ እየሰጣት አይደለም። እንግዲህ ሰኒና ያው ክብሮም ወደ እነ ጽናት ሄድ መጥተው በጣም ተጣልተውም ነበረ፣ ተጨቃጭቀዋል። አንተ ለምንድን ነው ሄደህ የጠቆምክበት ስትለውም ነበረ። ከዛ ለኪራ ራሱ እውነቱን ነግረዋለች። በአንተ በቤት ካርታና ፕላን መካከል ነው ይህ ሁሉ በደልና ግፍ እየተከሰተብኝ፣ ስለዚህ ጆከር እንዳሳሰርከው ታስፈታዋለህ የሚል ዛቻ መስታበታለች። እንግዲህ ኪራ ደግሞ ምን እያለ ነበር እንግዲህ አላመንም። ብቻ የሚያምናት ሰው አጥቷል። እንግዲህ ብቻዋን ቀረች ማለት ነው። ሰኒ ኒና የምታውቀው ነገር አለሽ ወይ ስትባል እንግዲህ ያለችው ነገር ምንድን ነው? አዎ ኒና የማውቀው ነገር አለኝ። እሱም ምን መሰላችሁ? ያኔ ወደ ገጠር መጥቼ ነበረ ካርታና ፕላኑን ሰኒኑ ሰጁ ብያት፣ ከዛ በኋላ ግን የማውቀው ነገር የለም እና ስፒድ የሚባለው ጋር ተደብቄ ነበር ትላለች። ሁሉን ሚስጥር አልተናገረችም፣ ሲያስቀየኝ ነበረ ብላለች። ሌላ እንኳን ያለችው ነገር የለም። ከዛ በኋላ ነው እንግዲህ የሰኒ ስቃይ የተጀመረው። ከዛም ነው እንግዲህ ጆከር ነው የተዋወቀችው። ስለዚህ አሁን እንዴት እንደተዋወቁ ከጆከር ጋር ሁላቸውም ያውቃሉ ማለት ነው። እና ክብሮምን በጣም እየጨሰ ነው ያለው። እንዴት ነው ጆከር ከኔ በምን በልጦ ነው ከኔ በምን ተሽሎ ነው እያለ እንግዲህ ራሱን እያወዳደረ ነው። እንግዲህ ሁለቶች ጎረምሳ አንድ ሴት በማፍቀር ያው ጠብ ላይ ናቸው። ያው በእርግጠኝነት አሁን ጆከር ሲፈታ ደግሞ ክብሮም የራሴን ብሎ ሲያስብ የነበረው የሌላ ትሆናለች። በዚህም እንግዲህ ጦርነቱ እየተባባሰ ነው የሚሄደው። በእርግጠኝነት እንግዲህ ቆሜም አላይም እንደዚህ በሌላ ሰው እጅ ስትሆን ብሎ የተለያየ ነገር ሊያደርግ ይችላል ብዬ አስባለሁ። እኔ በበኩሌ ወጥመድ ያዘጋጅለታል። ጆከር ተመልሶ ራሱ እስር ቤት እንዲገባ ሊያደርገውም ይችላል። እና እንግዲህ ወጥቷል። ሰኒም ደስ ብሏታል። ጆከር እንግዲህ እስር ቤት ተፈቷል። ግን ችግሩ ጆከር ወደ ቤት ሲመለስ ሰኒን አላገኛትም ነበረ። የት ናት ብሎ ራኬብን ቢጠይቃት አላውቅም አለችው። ያሳዝናል። ራኬብ ወንጀለኛ አድርጋ ነው የምታስበው እንግዲህ ልጁን፣ እሱ ደግሞ እንደዛ አይደለም። እና አሁን ሰኒን ደብቃበታለች። ሊያገኛትም አልቻለም። እንዴት ነው መገኘት ያለባት እንግዲህ ሰኒ? ያው እንግዲህ ራኬብን በድብቅ መከታተል አለበት ጆከር። ከዛ በኋላ የት እንዳስቀመጠቻት ያውቃል ብዬ አስባለሁ። ታዲያ በእስር ቤት የሚገኙ እንግዲህ 4 ጓደኛሞች ጆከር ከተፈታ በኋላ አስፈታችኋለሁ ብሎ ቃል ገብቶላችኋል። ሌሎቹ አላመኑም። አንዱ ግን በእርግጠኝነት ገጠር ከመጣው ወዲህ አለኝ ወይም ደግሞ ለእኔ የቆመልኝ ሰው ቢኖር አንተ ነህ እና አመሰግናለሁ ብሎ አመስግኖታል። ሌላም እንግዲህ እነሱም ያው እኛም ራሱ እዚህ ስንት ሰው እናስፈታችኋለን ብሎ ነበረ፣ ግን የሚያስፈታን የለም ብለው ተስፋ ቆርጠው ነው ያሉት 2 ታሳሪዎቹ። ጆከር ግን አታስቡ፣ እኔ ሁላችሁንም እዚህ እስር ቤት በቻልኩት አቅም እረዳችኋለሁ ብሏቸዋል። እንግዲህ ጆከር ታሪክ ሊሰራ ነው። የእነዛን 2 ምስኪን እንግዲህ ታዳጊ ወጣቶች ህይወት ከታደገላቸው በእርግጥም ጆከር እንግዲህ ጥሩ ሰው ነው፣ መልካም ሰው ነው። እነዚህ እስር ቤት እንግዲህ ሲጨቃጨቁ የነበሩትም ምርጥ ጓደኛሞች እንደሚሆኑ እርግጥ ነው። ስፔድና የእሱ ጓደኝነት ቢቀርም ከእነዚህ ጋር አዲስ ጓደኝነት ይጀምራል። ሰኒ አሁን እህቷን እያሳመነች ነው። እኔ ደህና ነኝ፣ ምንም አልሆንኩም፣ እባክሽ አግዥኝ
ከኔ ጎን ቁም እያለቻት ነው። ራኬብ ደግሞ ግራ ገብት ብሏታል። ከሚወዱት ሰው ወገን እኮ ቁሞ መፍረድና ለማደፋፈር ጨነቀኝ እና እባክሽ ነገር ይቅርብሽ እያለቻት ነው። እንግዲህ ራኬብን ማብራት ለማገዝ ተገዳለች ማለት ነው። ያው ቅዱስም አይዞሽ እያላት ነው ከጎኗ። በሌላ በኩል እንግዲህ አሁን ፍቅረኛ በጣም እያስቸገረች ነው። ይባስ ብሎ እንግዲህ ጎዳና ላይ ወድቃ ለማኝ እየመሰለች ነው። በዚህም እንግዲህ ያው ብር እንዲሰጣት አድርጋለች። ምሩን ለመበቀል ያደረገችው ጥረት እንግዲህ ተሳክቶላታል። ሀዊ ማይታት በጣም ተናዳለች። በተለይ ደግሞ ናሆምን ስታቅፈው አሁን እንግዲህ ለምሩ ስትነግራት ትናደዳለች። የናሆም ፍቅረኛ ምንም እየተቻለች አይደለም፣ በጣም ኃይለኛ ናት። በልጇ እያሳበበች በደንብ እየተበቀለቻቸው ነው። ናሆም ደግሞ ይህ ነገር አልገባውም። ምሩም ቢሆን ከመነጫነጭ ወደኋላ አትልም። እንግዲህ መልካም ትዳር ብለናል ለነ ምሩ። አዎ ለሀዊ መልካም መቃጠል